ሮሜ ምዕራፍ 12 ከቁጥር 10 ጀምሮ ያለውን ታወጡና እስከ ቁጥር 13 ያለውን እናነባለን። ሮሜ 12 ከ10 እስከ 13 በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ። ቅድም እንደጠቆምኳችሁ ይሄ ክፍል የማሳሰቢያዎች ብቻ በቅደም ተከተል ያለምንም ኮንጀክሽን የፈሰሱበት ክፍል ነው። እያንዳንዳቸው ማሳሰቢያዎች ደግሞ ልብ ተብለው ሊጠኑ ይገባል። ቁጥር 10 ውስጥ ሁለት ማሳሰቢያዎች ናቸው ያሉት፣ ሁለት ናቸው። አንዱ በወንድማማች መዋደድ እርስ በርሳችሁ ተዋደዱ የሚል ማሳሰቢያ ነው። ይሄ ነው ኤግዞርቴሽኑ። ሁለተኛው ደግሞ እርስ በርሳችሁ ምን ሁኑ? ተከባበሩ። ምናልባት ይሄ አይነቱ ምክር እና ማሳሰቢያ በመጽሐፍ ቅዱስ ውስጥ ተጽፎ ስናይ ሲሊ ሊመስለን ይችላል። በጣም እንዲሁ ዝም ብሎ አንድ ሰው ምግባረ ሰናይ እንዲሆን የሥነ ምግባር ትምህርት ሊመስለን ይችላል። ለጳውሎስ ግን መዳን አለመዳናችሁ፣ መጽደቅ አለመጽደቃችሁ፣ ከእግዚአብሔር ጋር መታረቅ አለመታረቃችሁ፣ ድንጋያማው ልብ ወጥቶ የሥጋ ልብ መገጠም አለመገጠሙ፣ መንፈስ ቅዱስ በእናንተ ውስጥ ማደር አለማደሩ በክርስቶስ አካል ውስጥ የሚታየው የሚፈተሸው የሚመዘነው በእነዚህ ጉዳዮች ነው ብሎ ስላመነ ነው ምዕራፍ 12 ላይ የሚዘረዝራቸው። ሰው ቀላል እንዳይመስሉንና የተለመዱ መስለውን እንዳንንቃቸው ጌታ ይርዳ። የተዋደዱ እና የተከባበሩ ማሳሰቢያ ነው። እጅግ ደግሞ ዘመናችን የሚፈልገው ማሳሰቢያ፣ በተለየ ሁኔታ ደግሞ የኢትዮጵያ ቤተክርስቲያን ድጋሜ ልታጠናው የሚገባ ማሳሰቢያ፣ በሁሉም አቅጣጫ እየማቀቅን ያለንበት፣ እያጎበጠን ያለ፣ አጉብጦ እያዳፋን ያለ ትልቁ መከራ ነው። የአንድነት ጉዳይ፣ የመከባበር ጉዳይ፣ የመፈቃቀር ጉዳይ። ከዚህም አንጻር ወቅታዊና አውደገብ የሆነ መመሪያ ይመስለኛል እዚህ ምድር እንዳሉ ቅዱሳኖች በቅደም ተከተል እናጥናቸው። ለምትጽፉ ሮሜ ምዕራፍ 12 ቁጥር 10 ብላችሁ በቅንፍ ሀሌታሃ በወንድማማች መዋደድ እርስ በርሳችሁ ተዋደዱ። እንደዚህ አይነት ጥቅሶች ታክሲ ውስጥ ቢበዙ እኮ ጥሩ ነው። አንዳንድ ቤትም ላይ በተለይ አዳዲስ ዓመት ላይ እንዲህ አይነት ነገር እንለጥፍ። የሚቋቋም በዘመኑ ሁሉ የሚቋቋም ማንም የለም ብቻ ሳይሆን በወንድማማች መዋደድም እርስ በርሳችሁ ተዋደዱ አይነት ጥቅሶችን ጌታ ይርዳን ተብሎ ተጽፏል። ምን ተብሎ የተጻፈው? በወንድማማች መዋደድ እርስ በርሳችሁ ተዋደዱ ተብሎ ተጽፏል። የአንድ ቅን አሳቢ ምክር አይደለም። ይሄ የመጽሐፍ ቅዱስ መርሆ መሆኑ ልብ ሊባል ይገባል። ቁጥር 9 ላይ ፍቅራችሁ እውነተኛ እንዲሆን ከፈለጋችሁ፣ ግብዝነት የሌለበት እንዲሆን ከፈለጋችሁ እርስ በርስ ባላችሁ መፈቃቀር ውስጥ ክፉን ስታዩ ምን አድርጉ? ተጸየፉ፣ በርግጉ፣ ቴሪፋይድ ሆኑ። በጎ የሆነውን ነገር ደግሞ ስታዩ ሄዳችሁ ከዚያ በጎ ነገር ጋር ራሳችሁ ምን አድርጉ? አጣብቁ ነበር ያለን። አሁን ደግሞ ክፉን ከመጸየፍና ከበጎው ነገር ጋር ከመተባበር ባሻገር ሌላ ደግሞ ልትጨምሩት የሚገባው ነገር አለ ነው እያለን ያለው። ምናልባት ባለፈው ሳምንት ቁጥር 9 ስንማማር እንግዲህ እውነተኛ ፍቅር ክፉን ከመጸየፍና በጎ ከሆነው ነገር ጋር ከመተባበር ውጪ ምን ያስፈልጓል? ውሃ ልኩ ይሄ ነው ብለን ደምድመን ከሆነ ዛሬ ጳውሎስ የለም እሱ እኮ መግቢያው ነው እንጂ አልጨረሳችሁም ብሎ ነው የሚመክረን ያለው። ምክንያቱም በእርስ በርስ መፈቃቀር ውስጥ ክፉን ተጸይፈን በጎ ከሆነው ነገር ጋር ደግሞ ተባብረን እስቲል ውስጣችን ያንን ሰው ላይወደው ይችላል። ምክንያቱም ክፉን መጸየፍና ከበጎ ነገር ጋር መተባበር ተግባር ስለሆነ፣ ከዛ ባለፈ ግን እርስ በርስ መዋደድ አለባችሁ ነው የሚለን ያለው። ግብዝነት የሌለው ፍቅር ለጳውሎስ ክፉን መጸየፍና ከበጎ ጋር መተባበር ላይ አያልቅም። እዛ ላይ የተጠናቀቀ አይደለም። እርስ በርስ በወንድማማች መዋደድ አለባችሁ ነው። ስለዚህ የአማኞች መፈቃቀር ከመነቃቀፍና ከመበረታታት ከመወቃቀስና
ከመተባበርም ያልፋል። ይሄን ሁሉም ካደረግን በኋላ በቀኑ መጨረሻ እንዴት መዋደድ አለብን? በወንድማማች መዋደድ አለብን። ሌላ ነገር አለ ነው። ክፉን ከመጸየፍ ውጪ ሌላ ነገር አለ። በጎ የሆነው ነገርን ስታዩ አፕሪሼት ከማድረግ ውጪ ሌላ ነገር አለ ነው እያለን ያለ። ምን ማለት ነው? እርስ በርሳችሁ በወንድማማች መዋደድ ተዋደዱ ማለት ምን ማለት ነው? አጥብቃችሁ፣ አዲሱ መደበኛ ትርጉም አጥብቃችሁ ተዋደዱ ነው የሚለው። ይሄ የወንድማማች መዋደድ የሚለውን ቃል የግሪክ መጽሐፍ ቅዱስ ፊላደልፊያ ነው የሚለው። ፊላደልፊያ ማለት ብራዘርሊ ላቭ ማለት ነው። የወንድማማች መዋደድ ማለት ነው። ትርጉሙ ከአንድ ቤተሰብ የተወለዱ ወንድምና እህት ሆነው ከአንድ ማፀን የተገኙ ሰዎች እርስ በርስ ካላቸው ባዮሎጂካል ግንኙነት የተነሳ የሚያዳብሩት ያ የጠበቀ መዋደድ ማለት ነው። እሱን መዋደድ፣ እሱን መፈቃቀር ቸርች ውስጥ አምጡት ነው ጳውሎስ እያለ ያለው። የተወለዳችሁበትን ቤተሰብ ለማስታወስ ሞክሩ። ወንድማችሁን፣ እህታችሁን፣ አባትን፣ እናትን፣ ታላቅ ወንድም፣ ታናሽ ወንድም፣ ታላቅ እህት፣ ታናሽ እህት፣ እነሱ መካከልና ከእናንተ ጋር ያለውን ያንን ተፈጥሯዊ የሆነው መዋደድና መፈቃቀር አስቡት። እሱን እንዳለ ቸርች ይዛችሁት ነው እያለን ያለው። ከባድ የሆነ ነገርን ነው የሚያነሳበት። የሥጋ ወንድማችሁ የሥጋ እህታችሁ ቢያጠፉ እንኳን ቢበድሏችሁ እንኳን ቢያስከፏችሁ እንኳን አንድ ሥጋ ስለሆናችሁ አንድ ደም ስለሆናችሁ ቆርጣችሁ አትጥሏቸው። የቱንም ያህል ቢበድሏችሁ አብረው ከእናንተ ጋር የተወለዱ ወንድም እህት ሥጋ ደም ስለሆኑ አጥብቃችሁ ነው የምትወዷቸው። ልክ እንዲሁ ቸርችም ስትመጡ በክርስቶስ ኢየሱስ አምኖ የዳነ ወንድምና እህት ስታገኙ ከነርሱ ጋር ሊኖራችሁ የሚገባውን ግንኙነት ስታቅዱ፣ ስታስቡ ይሄ ምሳሌ ይሁናችሁ። ፊላደልፊያ ወንድማችሁንና እህታችሁን እንደምትወዱ ቸርች ውስጥ ያገኛችሁትን ሰው ውደዱ ነው እያለን ያለው። ክርስትናን ከምድር ሃይማኖቶች ሁሉ የተለየ የሚያደርገው ይሄ ነው። የሚጠይቀው ነገር ጠንካራ ነው። የሚፈልገው ነገር ከባድ ነው። የቅዱሳን እንደ ወንድምና እህት መዋደድና መፈቃቀር፣ ይሄ እኮ ጆሮአችን አይደንቀውም። ይሄ አይነቱ ነገር ክርስትናን በጣም ደግሞ ከባድ የሚያደርገው ይሄ ነው። የሚጠይቀውን ነገር ከቁም ነገር አናስገባም። ብዙ ጊዜ ከባድ ነው። ጌታ ይርዳን። በጣም ከባድ ነው። እርስ በርስ መዋደድ ያለብን አንድ ቸርች ውስጥ ስለሆንን አይደለም። እርስ በርስ መዋደድ ያለብን ተመሳሳይ አስተምሮ ስለምንከተል አይደለም። እርስ በርስ መዋደድ ያለብን አንድ ቤተሰብ ውስጥ ስለሆንን ነው እያለ ያለ። በአዲሱ በእግዚአብሔር ሕዝብ ውስጥ ስለሆንን በከበረው በክርስቶስ ደም የተጠራን ሰዎች ስለሆንን ከነገድ ከቋንቋ በውድ ዋጋ እንቁ በሆነ ነገር የተጠራን ሰዎች ስለሆንን እንደ ወንድምና እህት እንዋደድ ነው። መጽሐፍ ቅዱስ ዕብራውያን ምዕራፍ 13 ቁጥር 1 ላይ ይህን እንደ መርህ ያስተምራል። 13:1 ዕብራውያን መጽሐፍ ሁል ጊዜ የእርስ በርስ የወንድማማችነት ፍቅር ይኑራችሁ ይላል። መቼ? ሁል ጊዜ። ነገር ጥሩ ሲሆንም መጥፎ ሲሆንም እግዚአብሔር ቤተክርስቲያን ውስጥ ላይክ የምናደርጋቸውን ፍሬንዶች ብቻ አይደለም የሰጠን። እግዚአብሔር ቤተክርስቲያን ውስጥ የሰጠን ወንድምንና እህትን አባትንና እናትን ነው። እንዲህ መታሰብ አለበት። እርስ በርስ መዋደድ ያለባችሁ እንደዚህ ነው እያለ ነው። ክፉን ከመጸየፍ በጎውን ነገር አፕሪሼት ከማድረግ በተጨማሪ እርስ በርስ ያላችሁ ግንኙነት የወንድምና የእህት ይሆን ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 8 በመጨረሻው አንደኛ ጴጥሮስ ምዕራፍ 3 ቁጥር 8 በመጨረሻው ሁላችሁ በአንድ ልብ ሁኑ። ስሙ የሚለውን የሌላው መከራ ለእናንተ እንደሚሆን አድርጉ። የሌላው መከራ ለማን እንደሚሆን? ለእናንተ እንደሚሆን አድርጉ። ይሄ ምክር እኛ ቤት አለ ወይ ነው? በክርስቶስ ማህበር ውስጥ በአዲሱ በእግዚአብሔር ሕዝብ ውስጥ የሌላውን ወንድማችሁን እህታችሁን መከራ ለእናንተ እንደሚሆን አድርጉ የሚለው ይሰራል ወይ? እንደ ወንድሞች ተዋደዱ። እንዴት ተዋደዱ? እንደ ወንድሞች ተዋደዱ። ከአንድ ማፀን እንደተገኙ ሰዎች ተዋደዱ። ርኅሩኆችና ትሑታን ሁኑ ተብሎ ተጽፏል። እግዚአብሔር በክርስቶስ የመስቀል ላይ ሥራ ከወለደን
በኋላ አዲስም ቤተሰብ ነው የሰጠን። እግዚአብሔር አድኖ ብቻ አልለቀቀንም፣ ወንድምንም እህትንም አባትንም እናትንም ሰጥቶናል። ወንድሞቻችን እነማን ናቸው? እህቶቻችን እነማን ናቸው? አባታችን እናታችን ማን ነው? እንደኛ በመስቀሉ ስራ የዳነው ነው። ገብቷችኋል? ይሄ ትልቅ መርህ መሆን አለበት። ኤፌሶን ምዕራፍ 2 ቁጥር 19 ላይ ኤፌሶን ምዕራፍ 2 ቁጥር 19 ላይ ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ ይላል። ከማን ጋር? ከቅዱሳን ጋር። የስንት አገር? የአንድ አገር ምን ዜጋ? የክርስቲያን የመጀመሪያ ዜግነቱ ምንድን ነው? የእግዚአብሔር ዜግነት ነው። የእግዚአብሔርን ቤተሰብ አባል ናችሁ ነን ወይ ነው። የእግዚአብሔር ቤተሰብ አባል ለመሆናችን ማስረጃው ምንድን ነው? አንዱና አይነተኛው ማሳያ እዚህ የእግዚአብሔር ቤተሰብ ውስጥ ካሉ ወንድሞችና እህቶች ጋር ያለን ግብዝነት የሌለበት ያ እውነተኛ ፍቅር ነው። አንዱ ማሳያ ከነርሱ ጋር ያለን የወንድማማች መዋደድ፣ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁም ይላል። ሰው በእኔና በእናንተ ዘመን ቤተክርስቲያንን እንደ ኦርጋናይዜሽን ሲያስባት፣ እንደ ተቋም ሲያያት ለማህበራዊ ህይወቱ ነው የሚፈልጋት። ምን ማለት ነው? ለሚቀበርበት ቦታ፣ ለሰርግ፣ ለማህበራዊ ጉዳዩ ነው የሚፈልጋት። ቤተክርስቲያንን እንዴት ሲያያት? እንደ ተቋም ሲያያት፣ እንደ ኦርጋናይዜሽን ሲያያት። ነገር ግን ቤተክርስቲያንን እንደ ህያው ማህበር፣ እንደ ክርስቶስ አካል ስናስብ፣ እንደ ኦርጋኒዝም ስናስባት ምናገኘውን ከእርሷ የምንጠቀመውን ማህበራዊ ጥቅም እያሰብን ሳይሆን የምንመጣው ወንድሜን እህቴን እያልን አባቴን እናቴን እያልን በእንደዚህ አይነቱ ወንድማማች ፍቅር ስለተነደፍን እዚያ ካለው የቤተሰቡ አባል ጋር በዚህ መነሻ ምክንያት ነው የምንመጣው። እውነተኛ የወንድማማችነት መዋደድ ጎሳን፣ ሰፈርን፣ ዕውቀትን፣ ቋንቋን፣ ገንዘብን፣ የቆዳ ቀለምን፣ የእውቀት ደረጃን፣ የገንዘብ ኃይልን ፈጽሞ መሰረት ያደረገ አይደለም። ከአባት ከእናታችሁ የተወለደውን ወንድማችሁን እንድትወዱ የሚያደርጋችሁ ሀብት ነው እንዴ? ዕውቀቱ ነው? ጎሳው ነው? ጾታው ነው? የቆዳ ቀለሙ ነው? በጭራሽ። መወለዱ፣ ወንድማችሁ መሆኑ፣ በደም በስጋ የተካፈላችሁ መሆናችሁ ብቻውን እነዚህን ምድራዊ ነገሮች መሰረት ሳታደርጉ ፍጹም በሆነ ግልጽ በሆነ እውነተኛ በሆነ ቅን በሆነ ባልተከደነ ፍቅር እንድትወዱት ትደረጋላችሁ። በቤተ ክርስቲያን ውስጥም የወንድሞች እውነተኛ ፍቅር መነሻው መሰረቱ የሚዘወርበት ደግሞ መዳረሻውም የመስቀሉ ፍቅር። እኔና እናንተ በምድራዊ ነገር በብዙ ልንለያይ እንችላለን፣ በብዙ ልንራራቅ እንችላለን። እነኛም ምድራዊ ልዩነቶቻችንን ግን ኢምንት የሚያደርግብን ከግምት እንዳይገቡ የሚያደርግብን የተወለድንበት መስቀል ነው። ክብር ለእግዚአብሔር ይሁን። ስለዚህ ወንድማዊ መዋደድን ኤክስፒሪየንስ ስናደርግ መሰረት አድርገን የምንነሳው የመስቀሉ ፍቅር የተገናኘንበት መስቀል ላይ ነው መሰረት መጣል ያለብን። በቤተ ክርስቲያን ውስጥ እርስ በርስ ያለንን መዋደድ ከመስቀሉ ውጪ በሆኑ በሌሎች ምድራዊ መሰረቶች ከገነባ ነው እግዚአብሔር ይከረፈዋል። የተገናኘነው ጎሳ ውስጥ አይደለም፣ የተገናኘነው ሀብት ውስጥ አይደለም፣ የተገናኘነው ዕውቀት ላይ አይደለም። እዚህ በክርስቶስ አካል ውስጥ እንዳሉ ብልቶች እያንዳንዳችን የተገናኘነው መስቀል ላይ ነው። ያገናኘንም መስቀሉ ነው። የጋራ አንድነት ብለን የተወለድንበት ማህፀን ብለን ምንቆጥረው ምንጠራው የመስቀሉ ጌታ ነው። ለዚህ ነው ጌታችን ዮሐንስ ወንጌል ምዕራፍ 17 ቁጥር 22 ላይ እኛ አንድ እንደሆንን እነርሱም አንድ እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ አለ ጌታ። እኔ እናንተ አንድ እንደሆንን እነርሱ ምን እንዲሆኑ? አንድ እንዲሆኑ። እርስ በርሳችን የእውነት በወንድማማች መዋደድ አጥብቀን እንዋደዳለን ወይ? በጣም ቁጭ ብለን ክርስትናችንን ልንመዝንበት የተሰጠን ማሳሰቢያ። መዳናችሁ እንደሚደንቃችሁ ሁሉ፣ መጽደቃችሁ ልባችሁን እንደሚነዝረው ሁሉ፣ በክርስቶስ ያገኛችሁት ታላቅ ተስፋ እንደሚነዝራችሁ ሁሉ፣ የተደረገላችሁ ቸርነት እንደሚነዝራችሁ ሁሉ ይሄ የሚያሳስባችሁ የዚያኛው
አውትዋርድ ኤክስፕሬሽን ይሄ ነው መዋደዳችሁ ነው እያለ ያለው። ለዚህ ነው ሊከብድብን የሚገባው ሊያሳስበን የሚገባው። ወደ ሁለተኛው እንሂድ። ቁጥር 10 በቅንፍ ለብላችሁ ሮሜ ምዕራፍ 12 ቁጥር 10 በቅንፍ ለብላችሁ ሁለተኛው ማሳሰቢያ እርስ በርሳችሁ ደግሞ ምን አድርጉ? ተከባበሩ ይላል። መዋደዳችሁ የወንድማማች መዋደድ ይሁን፣ ብራዘርሊ ላቭ ይሁን። እንደተወለደ ሰው ተዋደዱ። ይሄ ብቻ ደግሞ አይበቃም። እርስ በርሳችሁ ምን ሁኑ? ተከባበሩ። ይሄ በጣም ልናወራበት የሚገባ ጉዳይ። ቁጥር 10 ላይ የድሮ እትም እርስ በርሳችሁ ተከባበሩ ነው የሚለው። የግሪኩ ግን እርስ በርሳችሁ ካለ በኋላ ቀጥታ ተከባበሩ አይደለም የሚለው፣ ሌላ አዲስ ቃል ይጨምራል። ፕራኤጎኦማይ የሚል። ፕራኤጎኦማይ ማለት ከፊት እየቀደሙ መሄድ ማለት ነው። ይህን የግሪኩን ሐሳብ በደንብ የሚገልጹ ደግሞ ከ1954 እትም ውጪ ሌሎች እትሞች አሉ። ለምሳሌ አዲስ መደበኛ ትርጉም አንዱ ሌላውን ከራሱ በማስበለጥ የሚል ቃል ይጠቀማል። ከራሱ በማስበለጥ እርስ በርሳችሁ ተከባበሩ ይላል። እንደ 1954 እርስ በርሳችሁ ተከባበሩ ብቻ አይደለም የሚለው። ታርሞ ቀለል ባለ አማርኛ ደግሞ የተተረጎመው የ1997 እትም ቀጥታ ነው የግሪኩን ቅጂ የሚያወርደው። እርስ በርሳችሁ ለመከባበርም ተሽቀዳደሙ ነው የሚለው። በደንብ የሚገልጸው ይሄኛውን ተሽቀዳደሙ። እርስ በርሳችሁ ለመከባበር ምን ሆኑ? በጣም እኮ ነው የሚገርመው። ተሽቀዳደሙ፣ ለመከባበር ተሽቀዳደሙ። ይሄ ትእዛዝ ነው። ይሄ ማሳሰቢያ ነው። ይሄ መመሪያ ነው። በጣም ነው የሚገርም። ምን ማለት ነው? እርስ በርሳችሁ ለመከባበር ተሽቀዳደሙ ማለት ምን ማለት? እያንዳንዱ አማኝ ከጸደቀበት ከትልቅ የእግዚአብሔር ፍቅር የተነሳ ወይም ከ11 ምዕራፎች የድነት አስተምሮ የተነሳ ሌላውን አማኝ ለማክበር ከእርሱ እንደተሻለ አድርጎ ለመቁጠር ከፍ ለማድረግ የመጀመሪያ ሲሆን ቀድሞ ሲገኝ ማለት ነው። ለመከባበር ተሽቀዳደሙ ማለት ለመከበር ተሽቀዳደሙ ማለት አይደለም። የቱ ጋር ነን እኛ ነው ማለት ጉዳዩ ወይም መመሪያው በሌሎች ሰዎች ስለመከበር ሳይሆን እናንተ ቤተክርስቲያን ውስጥ ያሉትን ሌሎች ሰዎች ስለማክበር። ደግሞ ዝም ብሎ ሁኔታና አጋጣሚ የፈጠረው ማክበር ሳይሆን ሆን ብሎኝነት ያለበት እየሮጣችሁ እየተሽቀዳደማችሁ እንዲህ ባለ መነሻ ሐሳብ ተከባበሩ ነው እያለን ያለ። ቤተክርስቲያን ስትመጡ ሌሎች ወንድሞቻችሁን ተሽቀዳድማችሁ አክብሩ ነው እየተባልን ያለን። አክብሩ። ቤተክርስቲያን ስትመጡ ሌሎች ወንድሞቻችሁን ተሽቀዳድማችሁ የምታከብሩበትን ስልትና ዘዴ ቀይሳችሁ ነው እንጂ ቤተክርስቲያን ስትመጡ በሌሎች ወንድሞች የምትከበሩበትን ስልትና ዘዴ ቀይሳችሁ አትምጡ ነው እያለ ያለው። የዘመኑ ጴንጤ በተለይ አገልጋይ ነኝ ባዩ ቸርች የሚመጣው ሌሎችን ተሽቀዳድሞ ለማክበር ነው ወይስ ሌሎች ተሽቀዳድሞ እንዲያከብሩት ነው? ይሄ እኮ ምስጢር አይደለም። እዚህ ጋር በቆመውና እዛ ጋር ቁጭ ባለው ሰው መካከል ያለው ርቀት አንዱ ውቅያኖስ ያክላል። መጥፎ ምሳሌ የበዛበት ዘመን ነው። እስኪ ዘመኑን ታዘቡ። ቅዱሳን ለመከባበር ሲሽቀዳደሙ ነው የምታዩት። ለመከበር ሲሽቀዳደሙ ነው የምታዩት። ንግግራችን፣ አቋዋናችን፣ አካሄዳችን በተለይ አካሉ ይታነጽ ዘንድ እግዚአብሔር መንፈሳዊ ስጦታን እንደወደደ የሰጣቸው ሰዎች የአካሉን ብልቶች ለማከበር ሲሽቀዳደሙ ነው የምታዩት። በአካሉ ብልቶች ለመከበር ሲሽቀዳደሙ ነው የምታዩት። በዚህ ቃል እንድንመዝን ራሳችንን ጌታ ይርዳን። ትሽቀዳደማላችሁ ወይ? ሰው ሰላም ብላችሁ ትሄዳላችሁ ወይ? ቸርች ስትመጡ ስንት ሰው ታውቃላችሁ? በህይወታችሁ ውስጥ ስንት ክርስቲያን ታውቃላችሁ? አይምሯችሁ ውስጥ አሉ? እቅዳችሁ ውስጥ አሉ? ስንት ሰው ተገላምጣችሁ አልፋችኋል ባላየ? ስንት ሰው እጁን ዘርግቶ ነስታችኋል? ሮጣችሁ መሽቀዳደሙ ጋር እግዚአብሔር ያድርሰን። እዛም እኮ ከመጠጋታችን በፊት ብዙ ወደ ኋላ የሚጎትተን ካቴና አለ። አያችሁ፣ ቃሉ እሱን ይቁረጥልን። አዎ ሉቃስ 14:8 አይጌታችን በሉቃስ ወንጌል ምዕራፍ 14 ቁጥር 8 ከዚህ ጋር በተያያዘ እንዲህ አስተማረ። አንድ ሰው
ሰርግ ቢጠራህ ጥሩ ምሳሌ ነው አይደል? ሰርግ ማለት ሰው ሁሉ ሽክ ብሎ አይደል ድምቅ ብሎ ነው የሚሄደው። የዘንድሮ ሰርግ ደግሞ ድብድብም አለው ታውቃለህ። በቃ ሁሉ ሰው ቀደም ከፊት ምግቡንም እፍታውን እኔ ወንበሩም ላይ ከፊት ሙሽሮቹም ማጣ ሁሉ የሚፎካከርበት ነው። ጥሩ ምሳሌ ነው ለኛ ዘመን አውደገበት። ሰርግ ቢጠራህ በክብር ስፍራ አትቀመጥ። በክብር ካንተ የሚበልጥ ሰው ተጠርቶ ከሆነ ሁለታችሁንም የጋበዘው መጥቶ ስፍራውን ለዚህ ሰው ልቀቅለት ይልሃል። አንተም እያፈርክ ወደ ዝቅተኛው ስፍራ ትሄዳለህ። አይገርምም? ሰርግ ስትሄዱ አካሄድ ልንገራችሁ እያለ ነው ጌታ። ሮጣችሁ ትልቁ ወንበር ላይ አትቀመጡ። ሮጣችሁ ከፊት አትሁኑ። የከበረ ቦታ አትቀመጡ። ለምን? እናንተንም ከእናንተ ደግሞ በክብር የሚበልጠውንም ሰው የጠራው ደጋሽ ያዋርዳችኋል። ሰው መቼም ለሰው ክብር የለው አይደል? እና ከፍ ያለ ሰው ሲመጣ ሊጠቅመው ይችላል። አለቃውስ ቢሆን የመስሪያ ቤቱ አለቃስ ቢሆን የሀብቱ ምንጭስ ቢሆን እንግዲህ አለቃዬ ተቀድመሃል፣ ያው ሳሚ መጥቷል እዛ ጋር ቁጭ በል ይለዋል እንዴ? ይቅርታ ሳሚ እዛ ጋር ትሆን ነው የሚለው አይደል? እሳቸውን እሳ ደግሞ በቃ እያደገደገ ከፊት ትዋረዳለህ ነው ጌታ እያለ ያለ። ለክፉም ለደጉ ሮጠ የተቀመጥ ነው ዝቅ ያለው። ነገር ግን በተጠራህ ጊዜ ዝቅተኛውን ስፍራ አይተህ ነው የሚለው። ባይዘው እቅድ አውጥተህ ከፍ ያለ ነገር ካለ ሆን ብለህ የቱን ምረጥ፣ ዝቅ ያለው ምረጥ። ጋባዥህም ሲመጣ ወዳጄ ሆይ ወደ ላይ ከፍ በል ይልሃል። አንተም በዚያን ጊዜ አብረውህ በማዕድ በተቀመጡ ሰዎች ሁሉ ፊት ትከብራለህ። ምክንያቱም ራሱን ከፍ የሚያደርግ ሁሉ ምን ይሆናል? ሰው ራሱ ዝቅ ያደርጋል ነው። ደጋሽ ራሱ ዝቅ ያደርጋል። በሰው ሰርግ ላይ ከፍ ላለው ስትል ደጋሹ ራሱ ዝቅ ሊያደርግ ይችላል። ራሱንም ዝቅ የሚያደርግ ሁሉ ከፍ ይላል። በምድር እንኳ ባህል ይሄንን እሴታችሁ አድርጉ። የምትከበሩበትን ሁኔታ ለማመቻቸት የምትሽቀዳደሙ ሳይሆን ሌሎችን የምታከብሩበትን ሁኔታ ለማመቻቸት የምትቀድሙ ሰዎች ሁኑ። ለምን? እኛ እኮ ዓለም የማያውቀውን መክበር እያጣጣምን ያለን ሰዎች ነን። የምድር የትኛውም ከፍታ ማይደንቀን ሰዎች ነን። አሜን። ለምን? የከበረ ነገር ይጠብቀናል። ይሄ አይን ያላየው ለዛው ጆሮ ያልሰማው አሁን እንኳ አይገባንም። ትንሽ ስለሆነ የምናጣጥመው አይገባንም፣ ሊገባንም አይችልም። እንደዚህ ያለ ታላቅ ነገር ይጠብቀናል። ከክርስቶስ ጋር ቁጭ ብዬ የምመገበው እራት የሚጠብቀኝ ሰውዬ በምድር ላይ ለምንድን ነው የምሽቀዳደመው ነው? ክርስቲያን ናችሁ፣ የሚመጣው ነገር ገብቷችኋል። እግዚአብሔር በክርስቶስ ያዘጋጀላችሁን ተስፋ ያንን የመክበር ግሊምስ ዛሬ ላይ ሆናችሁ በምድር ላይ ትንሽም ቢሆን ሴንስ ታደርጋላችሁ። አዎ እንግዲያውስ ምድር ላይ ዝቅ ማለት አይከብዳችሁ። የክርስትና መከባበር በዓለም ካለው መከባበር የተለየ የሚያደርገው ይሄ ነው። ሰዎች በክርስትና ውስጥ ለመክበር ሳይሆን የሚሽቀዳደሙት ሌሎች ወንድሞቻቸው ምን ለማድረግ ለማክበር ነው። ተቃራኒ ነው እያለን አንደኛ ቆሮንቶስ 12:23 ላይ ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን ይላል። ብልት ውስጥ ያልከበሩ የሚመስሉን ብልቶች፣ በአካል ውስጥ ያልከበሩ የሚመስሉን ብልቶች፣ ብዙ ሞገስ የሌላቸው የሚመስሉን ብልቶች በብልት መለኪያ አወዳድረን ዝቅ እንዳሉ የሚሰሙንን በሚበዛ ክብር እናለብሳቸዋል። በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል። እንዲህ አይደል ወይ? ስለዚህ በክርስቶስ አካል ውስጥም እንዲሁ ክብር አልብሱ ሌሎችን። መከበርን ጎልቶ መታየትን፣ ደምቆ መታየትን፣ ሌሎችን ለማጠየም ብርት ብሎ መታየትን በፕሮግራምና በእቅድ አጥብቆ መፈለግ በኢጎና በፕራይድ ደዌ መመታት። ከባድ የሆነ ኢጎ አለ። በሌላ ቋንቋ የሮሜ ምዕራፍ 12 ቁጥር 3 መርህ ተጥሷል። ስለ ራሳችሁ ስታስቡ ማሰብ ከሚገባችሁ በላይ በትዕቢት አታስቡ ተብሎ ተነግሯል። ስለዚህ ጌታ ይርዳን። ቸርች ስትመጡ እባካችሁ ከሌሎች ወንድሞችና እህቶች ተለይታችሁ
የተለየ አቴንሽን ለማግኘት የተለየ ክብር ለማግኘት እንደዚህ ባለ ሰበበ ድርጊት አትምጡ። በእንደዚህ አይነት ሞቲቬሽን አትምጡ። በእንደዚህ አይነት ኢንቴንሽን አትምጡ። ስትመጡ ወንድሞችን ለማክበር እህቶችን ለማክበር እነሱን ለማስቀደም ምቹ ሆኖ ባገኛችሁት አጋጣሚ ሁሉ ለምንድን ነው እንዲህ የምናደርገው? በክርስቶስ የማዳን ሥራ እንደጸደቃችሁ ማሳያው ይሄ ነው። ይሄ ነው እንደዳናችሁ ምልክቱ። የክርስቶስ ቤተክርስቲያን ጸጋ እንደበዛላችሁ፣ ምህረት እንደበዛላችሁ፣ ቸርነት እንደበዛላችሁ፣ የእግዚአብሔር ርህራሄ እንደገባችሁ የምታውቀው እንዲህ ባለው ልማዳችሁ ነው። ኢጎን ስትሰቅሉ፣ ፕራይድን ስትሰቅሉ፣ ለሌላው ዝቅ ስትሉ፣ ሌላውን ከፍ በማድረግ ውስጥ የሚገኘውን ደስታ ስታጣጥሙ ልባችሁ እንደተቀየረ ይገባናል። ፍጥረታውያን እንዳልሆናችሁ ይገባናል። ሰማያዊ ዜጎች እንደሆናችሁ ይገባናል። ክርስቶስ እናንተ ውስጥ ሥራ እንደሰራ ይገባናል። መንፈስ ቅዱስ እንዳደረባችሁ ይገባናል። አንዳንዱ እኮ ልሳን እየተናገረ ነው የሚገፈትር። መንፈስ ቅዱስ በውስጣችን እንዳለ ማሳያው ልሳን አይደለም። ሌሎችን ምን ማድረጋችን? ማክበራችን ነው። ማክበራችን ነው። አንደኛ ጴጥሮስ 5:5 ሁላችሁም አንደኛ ጴጥሮስ 5:5 ሁላችሁም እርስ በርስ በመከባበር ትህትናን ልበሱ ይላል። የለበሳችሁትን ልብስ ሰዎች ያዩታል አያዩትም? ያዩታል። የለበሳችሁት ልብስ ይደበቃል እንዴ? አይደበቅም። ሶዋት ትህትና ምን አድርጉት? ልበሱት። ለብሳችሁት ከሆነ ደግሞ ትሁት ይባላል አይደለም? እሷ ትሁት ናት፣ እሱ ትሁት ነው ይላሉ። እርስ በርስ በመከባበር ትህትናን ልበሱ። ለምን? ምክንያቱም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ጸጋ መቀበያም ነው እያለን ነው። ትህትናን ልበሱ። ምን ይሰጣችኋል? ጸጋ ይሰጣችኋል። ጌታ ይርዳን። ራሳችሁን ሳይሆን ሌላውን ለማክበር ቅደሙ ነው አይደል እየተባልን ያለ ነው። ይሄ ማለት ግን ራሳችሁን ሳይሆን ሌላውን ወንድማችሁንና እህታችሁን ለማክበር ቅደሙ ማለት ግን ራሳችሁን እንደማይጠቅምና ዝቅ ያለ እንደሆነ አድርጋችሁ ቁጠሩ ማለት ደግሞ አይደለም። ስለዚህ ስለ ራሳችሁ ስታስቡ በቃ ቲንክ ሌስ ኦፍ ዩ ነው እያለ ያለው እንጂ ሎ ኦፍ ዩ አይደለም። ማለት ሌላው ይቅደም ነው። ለሌላው ስፍራ ስጡ እንጂ የተዛባ እና የቀወሰ ማንነት ይኖራችሁ አይደለም። ወይም በክርስቶስ ካገኛችሁትም ስፍራ የወረዳችሁ ሁኑ እያለን አይደለም። ስፍራችሁን ጠብቃችሁ ግን ሌሎች ከናንተ እንደሚሻሉ ሌላው ልብ ማለት ያለብን ይሄን ጆሮአችሁን ከፍታችሁ እንድትሰሙ ፈልጋለሁ። እርስ በርስ ለመከባበር ተሽቀዳደሙ ማለት ልብ አድርጉ። የመጀመሪያው ማሳሰቢያ እንዴት ተዋደዱ ነው። በወንድማማችነት መዋደድ፣ እሱ ነው ባክግራውንድ። እዛ ላይ ቆሞ እርስ በርስ ለመከባበር ተሽቀዳደሙ ነው ያለ። እርስ በርስ ለመከባበር ተሽቀዳደሙ ማለት ወደ ጎሳችሁ፣ ወደ ብሔራችሁ ልጅ እንደናንተ የከተማ ሰው ወደ ሆነው ወደ ጀለሳችሁ፣ በዚህ ዘመን ቋንቋ ወደ አብሮ አደጋችሁ፣ ምርጥ እናንተ የምትፈልጉትን ነገር የምታገኙበት ወደዚያ ሰው ላይክ ወደምታደርጉት ወደ ዘመዳችሁ ሩጡ እያለ አይደለም። ቤተ ክርስቲያን የብሔር ብሔረሰቦችና ህዝቦች ክልላዊ መንግስት አይደለችም። የወንድሞች ህብረት ናት። ቤተ ክርስቲያን የክርስቶስ አካል ናት እንጂ ክልላዊ መንግስት አይደለችም። አንዳንድ ሰው ቤተ ክርስቲያንን ክልላዊ መንግስት ሊያደርጋት ይፈልጋል። አመራሩ የራሱ ብሔር እንዲሆን፣ በቃ የጸጋ ስጦታ ራሱ የሚቀበለው ከኔ ብሔር ይሁን እኮ የሚል አማኝ አለ ኢትዮጵያ ውስጥ። ነብይም የኔ ይሁን፣ አስተማሪም የኔ ይሁን። ሰዎች ተስማምተው የሚፈጥሩት ቸርች ውስጥ አትሂዱ። በእግዚአብሔር መንፈስና አሰራር የተመሰረተ ቸርች ሂዱ። እርስ በርስ ለመከባበር ተሽቀዳደሙ ማለት መሰረታችሁ ጎሳ ሳይሆን፣ መሰረታችሁ ወንዝ ሳይሆን፣ መሰረታችሁ ብሔር ሳይሆን፣ መሰረታችሁ የእናንተ ሙቹዋል ቤኔፊት ሳይሆን መስቀሉ፣ ያ እንጨት ላይ የደረቀውን ጌታ ብቻ እያሰባችሁ፣ ያንን ሰማያዊ ጥሪ እያሰባችሁ፣ ቅዱሱን አጠራር እያሰባችሁ፣ ያ የተለወጠውን ሰው እያሰባችሁ በዚህ መልክ ተሽቀዳደሙ ነው። ይሄ የኢትዮጵያን ቤተክርስቲያን አንዱ እያጎበጣት ያለ መከራ ነው። ብሔርተኝነት የሚባለው ነገር አሁን እንዲህ ፈንድቶ መንገድ ላይ የፈሰሰ የክረምት ጎርፍ ከመሆኑ በፊት
እኛው መካከል ነው። በክርስቶስ ስም በወንጌል ስም ተሸፍኖ ተብላልቶ ነው የወጣው። ጌታ ከዚህ ያውጣን። ይሄ እርኩሰት ነው። በነገራችን ላይ እርኩሰት ነው፣ ኃጢአት ነው፣ ጣዖት እንደማምለክ ነው። እግዚአብሔር የሚጸየፈው ነው። በክርስቶስ ስም፣ በቸርች ስም፣ በኳየር ስም፣ በጸጋ ስጦታ ስም፣ በአገልግሎት ስም፣ በባይብል ስቴዲ ስም ከናንተ ተወላጅ ውጪ ያለውን ሴግሪጌት የምታደርጉ ከሆነ እናንተ አልጸደቃችሁም ነው። ማጣፊያ የለንም። እናንተ አልዳና፣ ልባችሁ አልተቀየረም። ያንን የቀደመውን አሮጌውን ሰው አውልቃችሁ አልጣላችሁ፣ ትህትናን አልለበሳችሁ። ዛሬ የሚቸግራችሁ ነገር አለ። እንደዚህ ባሉ ነገሮች የተቀጣጠለ ኢጎና አይደንቲቲ ያላችሁ፣ አልሰቀላችሁ፣ አልሰዋችሁ። ሶዋት ይሄ ነው ማንጠሪያው ነው ጳውሎስ። በወንድማማች የቱ ጋር አብሬ የተወለድኩት? መስቀል ላይ። ጌታ ይርዳን። አንድ አማኝ ማህበረሰብ እንደ አማኝ ማህበረሰብ ሰውን ማክበር ያለብን በልብሱ አይደለም፣ በጎሳው አይደለም፣ በእውቀት ልኩ አይደለም፣ በከተሜነትና በገጠርነት አይደለም፣ በቆዳ ቀለሙ አይደለም፣ ምድር ላይ ባካበተው ሀብት አይደለም፣ በሚሰራበት ቦታ አይደለም፣ በዋለልን ውለታ አይደለም፣ ከእርሱ በምንፈልገው ነገር አይደለም። እንደ አማኝ ማህበረሰብ፣ እንደ አዲሱ የእግዚአብሔር ሕዝብ በክርስቶስ አካል ውስጥ ከወንድሞች ጋር ህብረት ስናደርግ ለማክበር ሌሎችን ለማክበር መሽቀዳደም ስናስብ መሰረታችን እነዚህ ምድራዊ ነገሮች መሆን የለባቸውም። የእግዚአብሔር ልጅ የደሙ ዋጋ፣ የጸጋው ዋጋ፣ የበዛው ቸርነት ለዚህ ግልጽ የሆነ የመጽሐፍ ቅዱስ ትእዛዝ ስላለ ነው። ያዕቆብ መልእክት ምዕራፍ 2 ቁጥር 1 በተለይ ደግሞ የ1997 እትም ግልጽ አድርጎ ነው የሚያስቀምጠው። ያዕቆብ ምዕራፍ 2 ቁጥር 1 ወንድሞቼ ሆይ፣ ይህን በደንብ እንድትሰሙ ይፈልጋለሁ። ወንድሞቼ ሆይ በክብር ጌታ በኢየሱስ ክርስቶስ የምታምኑ ከሆናችሁ ይላል። እናምናለን የምትሉ ከሆነ፣ ክርስቲያን ከሆናችሁ፣ ጸድቃችሁ ከሆነ፣ ድነናል የምትሉ ከሆነ፣ ታርቀናል የምትሉ ከሆነ መዳናችሁ ኢንተሌክቹዋል ብሊፍ ብቻ እንዳይሆን የእውነት ስፒሪቹዋል ኮንቪክሽን እንደሆነ ማወቅ ምንችለው በዚህ ነው ያዕቆብ ወንድሞቼ ሆይ በክብር ጌታ በኢየሱስ ክርስቶስ የምታምኑ ከሆናችሁ አንዱ ከሌላው ይበልጣል በማለት በሰው መካከል አድሎ አታድርጉ ተብሎ ተጽፏል። ድናችሁ ከሆነ፣ ጸድቃችሁ ከሆነ፣ ኃጢአታችሁ ተሰርዮላችሁ ከሆነ፣ የመክበርን ተስፋ እየጠበቃችሁ ከሆነ፣ አዲሱ የእግዚአብሔር ሕዝብ ውስጥ ገብታችሁ ከሆነ፣ የእግዚአብሔር ቤተሰብ ውስጥ አባል ሆናችሁ ከሆነ፣ መስቀል ላይ ከሆነ የተወለዳችሁት አንዱ ከሌላው ይበልጣል በማለት በሰው መካከል አድሎ አታድርጉ። ለምሳሌ ይላል 2 ሰዎች ወደምትሰበሰቡበት ጉባኤ ይመጣሉ። አንደኛው በጣቱ የወርቅ ቀለበት ያደረገና የሚያምር ጌጠኛ ልብስ የለበሰ ሀብታም ነው። ሌላው ያደፈ አሮጌ ልብስ የለበሰ ድሃ ነው። የሚያምር ጌጠኛ ልብስ የለበሰውን ሰው የተለየ አክብሮት ይላል አዲስ ማለኛ ትርጉም፣ የተለየ አክብሮት በማሳየት በዚህ በመልካሙ ቦታ ተቀመጥ ትሉታላችሁ። ድሃውን ግን አንተስ እዚያው ቁም ወይም ከእግሬ በታች በወለሉ ላይ ተቀመጥ ትሉታላችሁ። ታዲያ በዚህ አይነት በመካከላችሁ ልዩነት እንደምታደርጉና የአድሎ ፍርድ እንደምትፈርዱ አይታያችሁምን ተብሎ ተጽፏል። በዚህ ደረጃ ልትወርድ ትችላለች ቤተ ክርስቲያን። እንደ ሮሜ ምዕራፍ 12 አይነት ማሳሰቢያ በግልጥ ካልተሰበከ ቅዱሳን ባለማወቅ ጠንቅ ወይ ከራሳቸው በሆነ ድካም ምክንያት በወንጌል እንደዳነ ሰው ላላመነው ማሳየት ሊቸገሩ ይችላሉ። that's why ጌጠኛ ልብስ የለበሰው በጣቱ ወርቅ ያሰረውን የዚያ ዘመን ሰዎች በሰው መካከል ልዩነት ሲፈጥሩ መስፈርት አድርገው የሚከተሉት ነው። ቡትቶ የለበሰውን፣ ያደፈ የለበሰውን፣ የተቀደደ የለበሰውን መሬት ላይ ወለል ላይ ከእግሬ በታች፣ ቀለበት ያሰረውን ጌጠኛ ልብስ የለበሰውን ደግሞ በከበረ ስፍራ ላይ ተቀመጥ ይሉት ነበረ ነው። እግዚአብሔር ይህን ከኛ ያርቀው። አዎ ዛሬም እንዲህ አይነት ጉድ አለ። ከፊት ለፊት ያለውን 4 ወንበር ማን ነው የሚቀመጥበት? እውነት እናውራ ካለን ማን ነው ቀዩ ምንጣፍ ላይ እንዲራመድ የሚፈቀድለት? የድሆቹንማ ሚና ለየ ነው እኮ በር ላይ ቁጭ ብሎ መለመን። ቱባ ባለ ሀብት በተለይ ፊት ለፊት ነው የሚቀመጠው። ያው ቀለበት ማለት መኪና ያለው ቤት ያለው
ብር ያለው አስመጪና ላኪ የሆነ በተለይ ለምንድነው እንደዛ አይነቱ ከፊት ለፊት የሚቀመጠው? ይጠቅማላ። ላቱን ይበሉታል። እንደ ሕዝቅኤል 34 እረኞች ጮማውን ምን ታረጋላችሁ? ትበላላችሁ፣ ጠጉሩን ትለብሱታላችሁ የተባሉ እረኞች አሉ። መንጋው ላይ የሚሰማሩ ማለት በቀኝ እጃቸው በትር ያዙ ይመስላል፣ የኋላ ኪሳቸው ውስጥ የተሳለ ቢላ አለ። ይሄንን ዱለት አድርጓሉ ሚሉ አያችሁ። አው ጌታ ይርዳን። እውነቴን ነው። ክርስትና አየ እንዲህ ከበድ ሲል ትክክል ነው። እንዲሁኛ የሚያሟሙቅ ነገር ከሆነ አስቸጋሪ ነው። ወደ ክርስቶስ ቤተክርስቲያን ምን መጣው በእኛ ዕውቀትና አቅም መኖር የማንችለው ህይወት ስለሆነ ጸጋውን ለመካፈል ነው። አሜን። ከባድ ስለሆነ ነው። ድሆችን የምትጨቁን ያጡትን ምታገል አግላይ የሆነች ለነሱ ቦታ የሌላት ጠረናቸው እንዲገቡም እንዲወጡ ምክንያት የሆነላት ከፊት እንዲቀመጡም እንዳይቀመጡ ምክንያት የሆነላት እንዳንሆን ጌታ ይርዳን። ምን ይላል ያዕቆብ? እነሱ አይደሉ እንዴ ጆሮአችሁን ይዘው ፍርድ ቤት ገትረው የሚከሷችሁ? ስትበድሏቸው፣ ስታጠፉ ያዋሷችሁን ገንዘብ መክፈል ሲያቅታችሁ ፍርድ ቤት ሸንጎ ላይ ገትሮ የሚከራከራችሁ ሀብታም የምትሉት አይደሉ ወይ? እግዚአብሔር እኮ ይሄን የመዳን ተስፋ እግዚአብሔር እኮ የመስቀሉን ስራ ለዚህ ዓለም ድሆችም ሰጥቷል፣ ለመረጣቸው ድሆችም ሰጥቷል ብሎ ይናገራል። ተሽቀዳደሙ ብዙ ነገር በውስጡ መክተት አለበት፣ ብዙ ነገር ከውስጡ ማውጣት አለበት። ያ በኃጢአት የወደቀው አዳማዊ ማንነት ያ በእግዚአብሔር ሉዓላዊ ማንነት ላይ ማርች የሚያደርገው ያ ክፉ የአመጽ ልጅ ሆነው ያ ክፋት የነገሰበት ማንነት አሮጌው ማንነት ከኛ እየወጣ በክርስቶስ ያገኘነው ያ አዲሱ ማንነት ደግሞ እየነገሰ እንደመጣ ማሳያው ይሄ ነው ጳውሎስ ያለ ይሄ ነው። በዚህ ቃል ሚዛን እንዴት ነን? በወንድማማች መዋደድ እንዴት ነን? ሌሎችን ለማክበር በመሽቀዳደም እንዴት ነን? ከቸርች ውስጥ ስንት ሰው ነው ጓደኛችን? ማለት የስንቱን ስም እናውቃለን። ለመቅረብና ለመቀረብ ምን ያህል የፈቀዳችሁ ናችሁ? ምን ያህል ደስተኛ? ሁሉ መጥቶ ሁሉም አማኝ የሚያቆም ማያቆም ሀብታሙም ደሃውም የምትወዱት ማትወዱትም መጥቶ የሚቀርባችሁ ወዳጅ የሚሆናችሁ ናችሁ ወይስ ለሶሻል ካፒታላችሁ ሴሌክቲቭ ናችሁ? አያችሁ ይሞግታል ይሄ ቃል። በህይወታችሁ ውስጥ የሚበዙት እነማን ናቸው? እውነተኛ ክርስቲያኖች ወይስ እውነተኛ ያልሆኑ ጴንጤዎችና አህዛብ ናቸው የሚበዙት? የምታከብሯቸውን ክርስቲያን ወንድሞች የምታከብሩበት ምክንያታችሁ ምንድነው? ያ ምክንያት ምን ያህል ጤናማ እንደሆነ እርግጠኛ ናችሁ? በክርስቶስ አካል ውስጥ ተገቢውን ክብር የማትሰጧቸው ወንድሞች፣ ተገቢውን ክብር የማትሰጧቸው እህቶች አሉ ወይ? ካሉ ለምን? for what reason? ምንድነው ላለመስጠት ከበስተጀርባ ያላችሁ አያችሁ? ይሄንን ቃል ይዘን ወደ እነዚያ ጉርጆስ መግባት አለብን። ወደ አልተንኳኩ፣ ወደ ምንዘጋቸው፣ ወደ ምናዳፍናቸው፣ ወደ ማይዳሰሱ ወደዚያ ፐርሰናል ፕራይቬት ሴክሬት ቦታዎች ይዘን መግባት አለብን። ያኔ እንታደሳለን። ያኔ የልጁ መልክኛ ውስጥ ይበዛል። አሜን። እርሱን ወደ መምሰል ሙላት፣ ወደዚያ ፍጹምነት እናድጋ፣ በቅድስና እየጨመረን እንሄዳለን። ጳውሎስ ለምንድን ነው የሮሜ ቅዱሳንን እርስ በርስ ባላችሁ ግንኙነት አንዱ ሌላውን ለማክበር መሽቀዳደም አለበት የሚለው? በዚያ ክፍለ ዘመን በጣም እንደዛ ብሩታል በሆነ ኢምፓየር፣ ሳቬጀሪ በሆነ ሰውም በእንስሳ እያስበላ ቺርስ የሚል ኢምፓየር ኮላሲየም ውስጥ ግጥም ብለው ግላዲኤተርስ በአውሬ ሲበሉ እያየ የሚረካ ማህበረሰብ ከእርሱ ቋንቋ ውጪ የሚናገሩትን ባርቤሪያን የሚል ግሪካዊ ካልሆነ የግሪክ ቋንቋ ካላወራ የሮም ዜግነትን ካላገኘ ይሄ በርበርበር እያለ ስለሚያወራ ባርቤሪያን ነው ብለው ማርጂናላይዝ የሚያደርግ ኢምፓየር፣ በተለይ ቅዱሳንን ሲያገኝ እንደ እባብ ቀጥቅጦ የሚገል ኢምፓየር፣ አንድ የሮም ወታደር ባሪያ ከሆነ የሮም ባሪያ ጋር ቁጭ ብሎ ከበላ የሚወገዝበት ኢምፓየር፣ እንደዛ አይነቱ ዘመን ላይ ነው። እናንተ ግን እንዲህ ነው ኢምፓየሩ፣ በደም ነው የቆመው ኢምፓየሩ፣ ክፉ ነው ኢምፓየሩ፣ የሰው ዋጋ አልገባውም ኢምፓየሩ፣ መበላለጥን ይሰብካል የሮም ኢምፓየር። እናንተ በሮም ያላችሁ ቅዱሳን ግን ለመከባበር ተሽቀዳደሙ።
ለምንድን ነው የሚመክራቸው? የእግዚአብሔር መንግስት በእናንተ ያያሉ። በውጪ ያሉት አሕዛብ በክርስቶስ ኢየሱስ አምነው ያልዳኑት በውጪ በጨለማ በዚህ ዓለም ሰይጣን ያሉት እንዲህ ለመከባበር ስትሽቀዳደሙ እርስ በርስ በወንድማማች መዋደድ ስትዋደዱ እናንተ ውስጥ የእግዚአብሔር ልጅ ኢየሱስን ያዩታል። ይሄንን ጌታ ፍቅሩን ቴስት ለማድረግ ይሳባሉ። ለዚህ ነው ለሮሜ ሰዎች ሲጽፍ እምነታችሁ በዓለም ሁሉ ስለተሰማ ይላል። ምናችሁ? እምነታችሁ ከጌታ ጋር ያላችሁ ፐርሰናል ኮንግሬጌሽናል ፌሎሺፕ በዓለም ሁሉ ስለተሰማ ይላል። የኛም እምነት በዓለም ይሰማ። ይሄ ኦደብል የሆነው ጋስፕል አይደለም። ይሄ ስፒከር ወጥረን የምናወራው ድምፅ ላይ የቆመ ሚዲያ ላይ የቆመውን ኦደብል ጋስፕል አይደለም። በህይወት በመዋደድ በመከባበር በመፈቃቀር በመኖር በተጨባጭ ነገር በተግባር የሚጮህ የክርስቶስ ወንጌል ይብዛልን። ህይወት ላይ የሆነ እነሱ እኮ ይዋደዳሉ። እነሱ እኮ በጥላቸው ፀሐይ አይገባም። እነሱ እኮ ይከባበራሉ። በማህበረሰባችን ውስጥ የተለያዩ ትልልቅ ማዕረጎች አላቸው። እኛ የምናከብራቸው ሰዎች ሹሞቻችን፣ ባለሙያዎቻችን እነሱ ማህበር ሲገቡ ከነሱ ዝቅ ያለውን ሲያከብሩ አይተናል ብለው እንዲመጡ ጌታ ይርዳን። ሎሌ ያርገን እግዚአብሔር። አንድ ጌታ ብቻ ነው ያለን። አሜን። አንድ አቻ የሌለው ጌታ አለን። የዚያ ጌታ ባሪያዎች ነን። የዚያ ጌታ ሎሌዎች ነን። እንዴት ይታወቅ? በአዋጅ በንግግር ኖ፣ በተግባር በመኖር። ለዚህ ነው የሚጽፍላቸው እናንተ በምትኖሩበት ከተማ፣ እኔና እናንተ በምንሰራበት መስሪያ ቤት፣ እኔና እናንተ እንደ ክርስቶስ አካል በቆምንበት በዚህ መንደር በውጪ ያሉ ሰዎች እኛ በእርግጥ የእግዚአብሔር አዲሱ ሕዝብ እንደሆንን በምንድን ነው የሚያውቁት? ጸጋው እየሰራን እንደሆነ በምንድን ነው የሚያውቁት? የመስቀሉን ፍቅር እንደተካፈልን በምንድን ነው የሚያውቁት? ሰዎች ለምንድን ነው ኔሴሰርሊ ነግራችኋቸው የሚያውቁት? እኔ ከክርስቶስ ኢየሱስ ጋር ያለኝን ግንኙነት ግዴታ ዛሬ ወንጌል እመሰክርልሃለሁ ብዬ አቁሜው ምቾቱን እየነሳው ግዴታ በንግግር ብቻ ለምን እነግረዋለሁ? ለምን በተግባሬ ውስጥ አያይም? ለምን ታክሲ ውስጥ ገባ አያይም? ለምን ምሰራበት መስሪያ ቤት ውስጥ አያይም? ለምን መንገድ ላይ ባለኝ እንቅስቃሴ ቢዝነሶቼን ዲል ሳደርግ በእያንዳንዱ የህይወት ሴቲንጌ ውስጥ በማንጸባርቀው በልጁ መልክ ለምን ኢየሱስን አያይም? ጌታ ወደዚያ ሙላት ያምጣ። አይ ሲ ጂሰስ ኢን ዩ እንዲሉ በቃ አያለው። አካሄድሽ፣ አካሄድ ላይ አቀባበል፣ አወራረ፣ ጊዜ አሰጣጥ፣ ለሰው ያለ ስፍራ፣ ለሰው ያለሽ በእንደዚህ አይነት ነገሮች የእግዚአብሔር ልጅ በአንተ ውስጥ በአንቺ ውስጥ አይቻ እና ልቀበለው ፈቅዳለሁ። ወደዚያ ሙላት ያምጣን። ለዚህ ነው የሚላቸው ማቴዎስ 5:16 ማቴዎስ 5:16 መልካሙን ስራችሁን አይተው ይላል። ሰምተው አይል። መልካሙን ስራችሁን ሰምተው አይደለም የሚለው። ምን አድርገው? አይተው አይተው። ስለዚህ እናንተ መልካሙን ስራችሁን ስሩ። እነሱ ስራቸው ምንድን ነው? ማየት። የእናንተስ መልካሙን ስራ ማድረግ፣ የእነሱስ ማየት። አይተው በሰማያት ያለውን አባታቸውን እንዲያከብሩ ብርሃናቸው እንዲሁ በሰው ፊት ይብራ። የሚያዩት ነገር ነው ያበዛንላቸው። የሚሰሙትን ነገር ነገርናቸው ማለት ኖር ነው ማለት አይደለም። ቆሜ ሰበኳችሁ ማለት ከመድረክ ውጪ ባለው ህይወቴ ኖርኩት ማለት አይደለም። ከሚሰማው ወንጌል የሚታየው ወንጌል ሰውን የማዳን ኃይል አለው። አይተው። ስለዚህ የሚታይ ህይወት ጌታ ይስጠን። የሚታይ ወንድማማችነት፣ የሚታይ መከባበር፣ የሚታይ መፈቃቀር፣ ግብዝነት የሌለበት ፍቅራችን የሚታይ ክርስትና በውስጥ አዋቂነት አይሆን ማለት ጠንካራ ነገሮችን አውቀን ጸጋ የሚጠይቁ ከባባድ የመስቀሉን ህይወቶች አውቀን ቀጭኑን መንገድ አውቀን ሌሎችን ግን ኖረን አይሆንም። ድግሱ ላይ ቀዳሚ ሆነን፣ ምድራዊ ነገር ላይ ቀዳሚ ሆነን፣ ማስፈራራቱ ላይ ዛቻው ላይ ቀዳሚ ሆነን፣ አዋጆቻችን ላይ ቀዳሚ ሆነን የቀጭኑ መንገድ ህይወት ላይ ግን ተጨባጭ የሚታይ ነገር ሰውረን አይሆንም። እውነተኛ ፍቅር ማለት እንዲህ ነው ጳውሎስ እያለን ያለው። ወደ ቀጣዩ ጥያቄ ነው። እውነተኛ ፍቅር ማለት ግብዝነት የሌለበት ፍቅር እንደሆነ፣ ክፉ የሚጸየፍ እንደሆነ፣ ከበጎ ጋር የሚተባበር እንደሆነ ገብቶኛል። እንደ አማኝ ከሌሎች አማኞች ጋር ያለኝን ግንኙነት የወንድማማች መዋደድና ሌሎችን ለማክበር መቀደም እንደሆነ ገብቶኛል። ነገር ግን ይህን የገባኝ ማሳሰቢያ እንድተገብረው ምንድነው ማድረግ ያለብኝ ነው? ከኔ ምንድነው የሚጠበቀው? ገብቶኛል። በወንድማማች መዋደድ እንዳለብኝ፣ ሌሎችን ለማክበር መሽቀዳደም እንዳለብኝ ገብቶኛል። ፍቅሬ ግብዝነት የሌለበት መሆን እንዳለበት ገብቶኛል።
እውነተኛ መሆን እንዳለ ገብቶኛል፣ ተረድቻለሁ። ሜንታሊ ኮንቪክስድ ነኝ፣ በጣም ኮንቪንስድ ነኝ፣ ኮንቪክሽኑም አለኝ። እንዴት ልኑረው? ምንድነው ከኔ ኤክስፔክት የሚደረግ? ከየት ልጀምር? ለእንደዚህም አይነት ጥያቄው ጳውሎስ መልስ አለው። ክርስቶስን በመምሰል ጉዞ ውስጥ ልናካትተው የሚገባውን መሰረታዊ ነገር መጽሐፍ ቅዱስ መክሮናል፣ ይመክረናል። ቁጥር 11 ላይ ለዚህ ነው ከስራ ምን አታርጉ፣ ከስራ አትለግሙ፣ በመንፈስ ምን ሁኑ? የምትቃጠሉ ሁኑ። ከዚያስ ለጌታ ተገዙ። ይሄ ነው መድኃኒቱ ብሎ ነው እያስተማረ ያለው። ይሄ ነው መድኃኒቱ። ለስራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ ይላል። እንዴት ነው ተግባራዊ ማድረገው? እንዴት ነው የወንድማማች መዋደድን ኮንሲስተንትሊ መሬት ላይ ላደርገው የምችለው? እንዴት ነው ለመከባበር መሽቀዳደም? ይሄ እኮ ሲሰሙት ቀላል ነው፣ ይገባል። ሲማሩም ስንማማርም ግልጽ ነው። ወደ ፕራክቲካል ሪያሊቲ ግን እንዴት ነው የምቀይረው? ምንድነው ከኔ ከየት ልጀምር? ምክንያቱም ጥሩ የኮሙኒኬሽን ስኪል ስላላችሁ በቤተ ክርስቲያን ውስጥ ከወንድማማች መዋደድ ጋር ፊት ማድረግ አትችሉ። የቱንም ያህል በምድራዊ ምስክርነታችሁ ትሁታን ብትሆኑ ወንድሞችን ለማክበር አትሽቀዳደሙ። የሚያስፈልጋችሁ ነገር አለ ነው ጳውሎስ። አንደኛ ለስራ ከመትጋት አትለግሙ። ሮሜ ምዕራፍ 12 ቁጥር 11 ሀሌታሃ ማለት ትችላላችሁ፣ አትለግሙ የሚል ቃል አለ። ምን ማለት ነው ለስራ መትጋት ማለት? በጎና ትክክል የሆነውን ነገር ለማከናወን ለመጨመር ወይም ለመፈለግ መትጋት ማለት ነው። ይሄ ማሳሰቢያ በጎ ነው፣ ይሄ ማሳሰቢያ ትክክል ነው፣ ይሄ ማሳሰቢያ ትቀበላላችሁ፣ እንደ እግዚአብሔር ቃል ትእዛዝና ምክር ትቀበላላችሁ። አዎ በቃ ይሄንን ማሳሰቢያ ተግባራዊ ለማድረግ ለአፍታ እንኳን እንዳትቦዝኑ፣ ትጋት ይኑራችሁ፣ ዚል ይኑራችሁ ማለት ነው። ሁለተኛው አትለግሙ፣ ቀርፋፋ፣ ሰነፍ፣ ወደኋላ የሚጎተት አይነት ሰው አትሆኑ ነው እያለ ያለው። ለስራ ከመትጋት አትለግሙ፣ አትስነፉ፣ ወደኋላ አትጎተቱ ነው እያለን ያለው። ቀጣዩ ጥያቄ በመንፈስ የምትቃጠሉ ሁኑ የሚለውስ ምን ማለት ነው ነው? እችም ሐሳብ በጣም በተጣመመ መንገድ የምትተረጎም ስለሆነ ከአውዱ ጋር አያይዘን አይተን መጨረስ ስላለ በመንፈስ የምትቃጠሉ ሁኑ ምን ማለት? ከትጋት ስንፍናን ከማስወገድ በተጨማሪ በመንፈስ የምትቃጠሉ ሁኑ። ለምን? በዚህ ምክር ጸንቶ ለመቆየት። ይሄንን ማሳሰቢያ ተግባራዊ ለማድረግ የሚያስፈልጋችሁ ነገር እንካችሁ፣ ትጉሆች ሁኑ፣ በመልካም ነገር ጽኑ፣ ኮንሲስተንሲ ይኑራችሁ፣ አቋም ወስዳችሁ በዚያ ላይ የምትለግሙ አትሁኑ፣ የምትነሳሱ የምትተጉ ሁኑ። ይሄ ብቻ ደግሞ አይበቃም፣ በመንፈስ የምትቃጠሉ ሁኑ። እዚህ ጋር የምትቃጠሉ የሚለው ቃል ዜዮ የሚል የግሪክ ቃል ነው። ለፈላ ውሃ ስራ ላይ ውሏል። ውሃ ሲፈላ ሲንተከተክ እንደማለት ነው። ልክ እንዲሁ በመንፈስ የምትቃጠሉ ሁኑ ነው። እንግዲህ መንፈስ የሚለውን ቃል መጽሐፍ ቅዱስ በሁለት መልክ ስራ ላይ ያውላል። አንደኛው ለእግዚአብሔር መንፈስ ስራ ላይ ውሏል። ሁለተኛው ለሰው መንፈስ ስራ ላይ ውሏል። ለምሳሌ በሐዋርያት ሥራ ምዕራፍ 18 ቁጥር 24 ላይ በመንፈስ መቃጠል የሚለው ሐሳብ ሙሉ በሙሉ እዚህ ሮሜ 12:11 ላይ ያለው ሐሳብ በቀጥታ እዛ ላይ ስራ ላይ ውሏል። ለምሳሌ ሐዋርያት ሥራ 18:24 በወገኑም የእስክንድርያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶ ወረደ። እርሱም በመጽሐፍት ዕውቀት የበረታ ነበር። እርሱ የጌታ መንገድ የተማረ ነበር። የዮሐንስንም ጥምቀት ብቻ ይላል። ልብ አድርጉ፣ እዚህ ጋር ብቻ የሚለው ቃል አጵሎስ የማንን ጥምቀት ብቻ ነው የሚያውቀው? የዮሐንስን ነው። ስለ በመንፈስ ቅዱስ ስለመጠመቁ ዕውቀቱ የለውም እንደማለት ነው። አውቆ በመንፈስ ሲቃጠል ስለ ኢየሱስ ይናገርና በትክክል ያስተምር ነበር ይላል። ቀጥሎ እርሱም በምኩራብ ገልጦ ይናገር ጀመር። ፕርስቅላና አቂላም በሰሙት ጊዜ ወስደው ስሙ የእግዚአብሔርን መንገድ ከፊት ይልቅ በትክክል ገልጠው አስተማሩት ይላል። ይሄ ሰው በምን እየተቃጠለ ነው የሚሰብከው? በመንፈስ። ነገር ግን የማንን ሙላት አያውቅም? የመንፈስ ቅዱስን ጥምቀት አያውቅም። በዮሐንስ ጥምቀት ብቻ ነው ይህም ያደርግ ያለው። ለዚህ ነው አቂላና ፕርስቅላ ወስደው ከፊት ይልቅ በትክክል የጌታ መንገድ አስተማሩት ነው። ይሄ በመንፈስ መቃጠል የሚለው ይሄ ናቹራል ለሆነው ለሰው መንፈስም ስራ ላይ ውሏል ነው። ደግሞ በመንፈስ ቅዱስም አካሄድና አሰራር ለሚመጣ መነቃቃትም ስራ ላይ ውሏል። ሮሜ ምዕራፍ 12 ቁጥር 11 ላይ ግን ጳውሎስ እነኚህም ማሳሰቢያዎች ተግባራዊ እናደርግ ዘንድ
አትለግሙ ትጉ ዚል ይኑራችሁ ካለ በኋላ በመንፈስ የምትቃጠሉ ሁኑ ሲል ምንድነው እያለን ያለው? በጣም ግልጽ የሆነ ሐሳብ ይመስለኛል። ክርስቶስን በመምሰል ጉዞ ውስጥ መንፈስ ቅዱስ ያስፈልገናል ነው። አሜን። ያስፈልገናል። ምንም አማራጭ የሌለው ምትክ የሌለው ነገር። በመንፈስ መቃጠል ማለት መንፈስ ቅዱስ የበላይ ሆኖ፣ መንፈስ ቅዱስ መሪ ሆኖ፣ መንፈስ ቅዱስ ገዢ ሆኖ፣ መንፈስ ቅዱስ አዛዥ ሆኖ የሚፈጥረው መነሳሳት፣ የሚፈጥረው መቀስቀስ፣ የሚፈጥረው ግለት ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁም ምን ተብሎ ተጽፏል? እኛውስ ማን አለ? መንፈስ ቅዱስ አለ። እንደዚህ ያሉትን ማሳሰቢያዎች ተግባራዊ ለማድረግ ስታስቡ ከመንፈስ ቅዱስ ጋር ያላችሁ ፌሎሺፕ የጠነከረ ይሁን። መንፈስ ቅዱስ ኢንስፓየር የሚያደርጋችሁ ሰዎች ሁኑ ነው። አማኝ በቅዱሳት መጻሕፍት የተሰጠው ማሳሰቢያዎች ምድር ላይ በእድገቱ በትምህርቱ ባካበታቸው ክህሎቶች ሊተገብራቸው አይችልም። መጽሐፍ ቅዱስ ውስጥ የተሰጡን ማሳሰቢያዎች እንድንኖር አቅም የሚሰጠን፣ እንድንኖር ኢንስፓየር የሚያደርገን የሚያነሳሳን ማን ነው? በውስጣችን ያደረው መንፈስ ቅዱስ ነው። መንፈስ ቅዱስ። ለዚህ ነው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ የመንፈስን እሳት አታዳፍኑ ብሏል ጳውሎስ። እንግዲህ መንፈስ ቅዱስ የሚቀሰቅሰውን እሳት ነው አታዳፍኑ የተባለው እንጂ ይሄ ሰው ሰራሽ የሆነውን እሳት አይደለም። እሱም በጣም ለይቶ ማወቅ ጥሩ። አንዳንዴ መንፈስ ቅዱስ የቀሰቀሰው ግለት የሚመስል ሰው በጩኸትና በስሜቱ ግን የሚፈጥረው ግለት አለ፣ ብዙ ወንዝ ማያሻገር ጮኸን ምንረሳው ማለት ነው። እሱን እያለ አይደለም ጳውሎስ። በመንፈስ የምትቃጠሉ ሁኑ ሲል ጳውሎስ እያለን ያለው በመንፈስ ቅዱስ የተቀሰቀሰ ተነሳሽነት ነው። መጽሐፍ ቅዱሳዊ ማሳሰቢያዎችን እንድትኖሯቸው የሚረዳችሁ። ያ ደግሞ ከመንፈስ ቅዱስ ጋር ያለንን ግንኙነት ይጠይቃል። ቸርች ውስጥ ግብዝነት የሌለው ወንድማማችነት የገነነበት እውነተኛ የሆነ ፍቅር፣ መከባበር እንዲኖር በመንፈስ ቅዱስ የጋሉ ሰዎች ሁኑ። ይሄ ማሳሰቢያ እንዲደረግ በመንፈስ ቅዱስ መጋልን ይጠይቃል። በመንፈስ ቅዱስ ኢንስፓየርድ መሆንን ይጠይቃል። መነሳሳትን ይጠይቃል ነው እያለን ያለው። ክርስትናችሁ በመንፈስ ቅዱስ የተቀሰቀሰ በመንፈስ ቅዱስ የተቀጣጠለ ግለትና ፓሽን ይኑረው ነው እያለን ያለው። ማለት አክሽኑ ሊኖር ይችላል ዊዛውት ፓሽን። እንዴ በጣም በተለይ የማይመቻችሁን ሰው ሳታስመስሉ ለማፍቀር ለመቀበል የምትቸገሩትን ሰው ለማክበር መሽቀዳደም እኮ የእናንተን ክህሎት አይደለም፣ የእናንተን ማቹሪቲ ያለ የሚጠይቀው የመንፈስ ቅዱስን ኢንፍሉዌንስ ይጠይቃል። ያለሱ እርዳታ ልታደርጉት አትችሉም ነው። ሰዋት ማሳሰቢያዎቹን ለመኖር መጽሐፍ ማንበብ ይጠቅም ይሆናል፣ የተፈጥሮ ባህሪያችሁ ይጠቅም ይሆናል፣ ክህሎታችሁ ሊጠቅም ይሆናል። እነዚህ ነገሮች ደግሞ የሌላችሁም ሰዎች ትኖሩ ይሆናል። ሁላችንንም ግን በዚህ ማሳሰቢያ እንድንኖር የሚረዳን አንድ ነገር አለ። የተካፈልነው መንፈስ፣ በውስጣችን ያደረው መንፈስ እሱ ኢንስፓየር ያርጋችሁ፣ እሱ ይምራችሁ፣ እሱ ግለቱን በውስጣችሁ ይቀስቅስ። እዚህ ላይ ትኩረት አድርጉን። ባይዘይ ከትምህርት አልባ ክርስትና የምትሸሹትን ያህል ከስሜት አልባ ክርስትና መሸሽ አለባችሁ። ከግለት አልባም ክርስትና መሸሽ አለብን። መጽሐፍ ቅዱስ ምን ይላል? ራእይ ምዕራፍ 3 ቁጥር 25 ቀዝቃዛ ወይም ትኩስ እንዳልሆነ ስራህን አውቃለሁ። ቀዝቃዛ ወይም ትኩስ ብትሆን በወደዱ ነበር። እንግዲህ ለብ ያለህ እንጂ ትኩስ ወይም ቀዝቃዛ ስላልሆንክ ከአፌ አውጥቼ ልተፋህ ነው ይላል። ያሳዘናችሁን ሰው ለማክበር መሽቀዳደም ወንድሞቼ የመንፈስ ቅዱስን እገዛ ይፈልጋል፣ በጣም ይፈልጋል። እውቀት ማይሰራበት ጊዜ አለ፣ ማቹሪቲ ማይሰራበት ጊዜ አለ። አንዳንዶቻችን እንደውም በተፈጥሮ ባህሪያችን ኢንትሮቨርት ስለሆነን ሰው ለመቅረብ የምንቸገር ስለሆነን እውነተኛውን የወንድማማች መዋደድ ለመግለጽ የምንቸገር ስለሆነን ቀለል ሚለንን ሰው እንድንመርጥ የሚያስገድድ አስተዳደጉ ስላለፍን መንፈስ ቅዱስ ያስፈልገናል። ሰብሮ ሄዶ አነቃቅቶ አነሳስቶ እንድንወድ እንድናከብር የሚረዳን መንፈስ ቅዱስ ነው። አያችሁ፣ ክርስትና በአእምሯችንና በተግባራችን ብቻ አይደለም፣ በልባችንም በመንፈሳችንም በስሜታችንም ጭምር ነው የሚንቀሳቀሰው ነው። ይህንን ደግሞ መጽሐፍ ይናገራል። አምላክህን እግዚአብሔርን በፍጹም ልብህ አይደል የሚለው፣
በፍጹም ኃይል በፍጹም ነፍስ ይላል። እነዚህን ሁሉ ያጣመረ እንደሆነ ልብ መደረግ አለበት ነው። ጌታ ይርዳን። ብዙ ጊዜ ቸርች ስንመጣ ህይወታችን ውስጥ ወንድሞች መኖራቸውን ቼክ እናድርግ። እንድንመጣ ከሚያደርገን አንደኛው ምክንያት ወንድምና እህቶቻችን ናፍቀው ይሁን መድረኩ ላይ ከሚቀርበው ፕሬዘንቴሽን በላይ በዚያ ቀን ቤተክርስቲያኒቷ ከምታዘጋጀው መርሃ ግብር በላይ የሆነን ወንድም የሆነችን እህት ሰላም ለማለት በጌታ ወንድሞች የሆኑትን እህቶች የሆኑትን ሰላም ለማለት ለማየት ለመጠየቅ እንደዚህ ባለ ምክንያትም እንድንመጣ ጌታ ይርዳን። የመጨረሻው ለጌታ ተገዙ የሚል ቃል አለ። ይሄን ሁሉ የምታደርጉት ይሄን ሁሉ የምትሰሩት በአንድ ምክንያት ነው፣ በአንድ ዓላማ ነው። ግቡ አንድ ነው፣ ምክንያቱም አንድ ነው። በቀኑ መጨረሻ ኢየሱስ ጌትነቱ እንዲከበር እናንተ ላይ የበላይ እንደሆነ እንዲታወቅ አገልግሎት ነው። ወንድሞችን መውደድ አገልግሎት ነው። ጌታን ማገልገል ነው። ለጌታ መገዛት ነው። ሌሎችን ለማክበር መሽቀዳደም ነው። ለጌታ መገዛት ነው እያለን ያለው